የ10ኛ ክፍል ተማሪ አድርሻለሁ። እግዚአብሔር ይመስገን። መስገን ፈጣሪ እና ወደ እኔ ስመለስ ትዳር ነበረኝ። ማለት ከዛ ከትዳሬ በፊት ግን ባህሬን የሚባል ሀገር በልጅነቴ በ15 ዓመቴ ወጥቼ ነው አባቴ ሲታመም አባቴን አስታምማለሁ ብዬ እኔ እናቴ እና አባቴ በልጅነቴ የተለያዩትና አባቴን ያሳደገኝ። ከዛ ትምህርት ላይ ብዙም ስላልነበርኩኝ በድንገት ደግሞ አባቴ ሲታመም አባቴን ለማሳከም ባህሬን የሚባል ሀገር አክስቴ ነበረች ወሰደችኝ። እዛ ብሄድኩኝ እግዚአብሔር አልፈቀደም። በ3 ወሬ ደግሞ አባቴ ሞተብኝ። ከዛ ያልኩኝ ደግሞ ወዲያውኑ በ3 ወሩ ደግሞ እናቴ ሞተች። ከዛ በቃ ኃላፊነት ጥሎብኝ ስለሞተ አባቴ የእህቶቼን 2 እህቶች እና የእንጀራ እናቴ ነበረች እነሱን ለማገዝ በመጣም ገና 3 ወር ስለሞላኝ ምንም እጅ ላይ ስላልነበረኝ መስራት ስላለብኝ እየሰራሁኝ ኖርኩኝ። ከዛ ሰርቼ 7 ዓመት ሲሞላኝ 7 ዓመት ሰራሁኝ። አውዬ 7 ዓመት ሰራሁኝ እየመጣሁ እየሄድኩኝ ጥሩ ነው። እህቴንም ማስተማርኩኝ፣ ሁለቱንም ማስተማርኩኝ። አንዷን ምንም ወደ ውጭ ላኩኝ። ከዛ ህይወት ይቀጥላል ብዬ ኢትዮጵያ መጥቼ አንድ ሰው ተዋወቅኩኝና ወደ ትዳር ገባን። በትዳር እየኖርን ይሄ የመጀመሪያ ልጅ አሁን ያናገረሽ 16 ዓመቱ ልጅ ተወለደ። ከዛ በኋላ ነው የህይወት ትግል የገጠመኝ ማለት ነው። ከዛ በቃ ለካ ልጄ ምን እንዳለኝ ታውቂያለሽ? አሁን ላይ እናቴ ለኛ ጥሩ አባት አልመረጥሽም ይለኛል። ግን እናት ወይም አባት በምርጫ ቢሆን ኑሮ እኔ ነበርኩ ድሮ የራሴን እናት መርጣት እላለሁኝ አሁን ማለት ነውና በቃ እሱን ከወለድኩኝ በኋላ በጣም የቤተሰብ ጣልቃ ገብነት አለው። በጣም ልንግባባ አልቻልንም፣ መስማማትም አልቻልንም። ብዙ አመሎች አሉት። ያመጣሁትን ንብረት እንዳለ ስራ እንጀምራለን ብለን ስራ ጀምረን ነበረ። ወርቅ ታያለሽ፣ ምን ታያለሽ፣ ብዙ ነገር አባከነ በዜሮ አባዛይ ማለት ነው። እኔ ደግሞ በዛ ሁሉ መሀል እየሆንኩኝ ምን ል ነበር መሰለሽ? ለልጆቼ 2ኛ አባት አልፈልግም፣ አንድ ልጅ መውለድ አለብኝ የሚል አመለካከት ነበረኝና አንድ ልጅ መድገም ፈልግ ነበር ከሱ 2 ካደረኩኝ 2ቱን ማሳደግ አያቅተኝም የሚል እንትን ነበረኝና አንድ ልጅ ለመውለድ ደግሞ ሀቡ በስማ ሳስታውሰው በጣም ነው ውስጥ የሚረበሸውና 8 ጊዜ አስወረደኝ ማለት ነው። ሳረግስ ሲያስወርደኝ ታውቂያለሽ። በቃ ምንድን ነበር ምክንያቱ የሚያስወርድሽ? በቃ ብስጭት በጣም ነበር። ሞስትሊ ምን ነበር ብስጭታችሁ? ኢኮኖሚ ነው? የገንዘብ ችግር ነው? ወይሱ እየጠጣ እየሰከረ ይገባል ነው? ምንድን ነበር የሚያበሳጭሽ አንቺን? ገንዘብ አንደኛ ከነበርኩበት ነገር ወረድኩኝ። የነበረኝን ንብረት እንዳለ ሸጠብኝ። አንድ ነው የሚልሽ ስትጠይቂው የለም፣ አንድ ነው የሚልሽ ስትጠይቂው የለም። ጭራሽ ባላሰብኩት መንገድ ከቤተሰቦቼም ተበድሮ እኔ በማላውቀው መንገድ እዳ ውስጥ ከተተኝ፣ እኔ ሳላቅ ማለት ነው። እና ያንን እያየሁኝ ልፋታ ፈልጋለሁ፣ ግን አንድ ልጅ ከራሱ መድገም ፈልጋለሁ የሚል እንትን ነበር ማለት ነው። ለምን ትዳር የሚባለው ነገር በቃኝ ብያለሁ፣ ግን አንድ ልጅ መድገም ፈልግ ነበር ሀውዬ። ከዛ በቃ በ8 ጊዜ በስማም ዶክተር አብዱ ይባላል የግሪስ ክሊኒክ ባለቤት ነውና የምታውቁት ከሆነ እርግበ ይበቃሻል፣ አሁን ይበቃሻል ይለኝ ነበር። በቃሽ አሁን ትሞቻለሽ ይለኝ ነበርና በ9ኛው አረገዝኩ ሀቡዬ። ከዛ አሁን ብዬ ሲሄድ አስታውሳለሁ ሀቡዬ፣ በእውነቴን ነው የምልሽ ረመዳን ነበረ። እሱ ዶክተሬ ሙስሊም ነው። ዶክተር አብዱ እንደዚህ ነው ስለው አሁን አለኝ ምንም አልልሽም፣ እችን 1 ወር እኔ ዱዓ ነው ማረግልሽ፣ አንቺም በሃይማኖትሽ ጸልይ፣ በቃ ይሄ ካልሆነ ግን ከዚህ በኋላ እኔ ጋር አረገዝኩልሽ እንዳትመጪ ብሎ አለኝ። አንዳንዴ ፈጣሪም አያሳፍርም አይደለ? እንባን ይቆጥራል። በቃ አንድ ልጅ ስጠኝ፣ አታሳፍረኝ፣ ባንድ አታስቀረኝ፣ ሌላ ትዳር አልፈልግም፣ ሌላ ህይወት አልፈልግም ብዬ በጣም ነበር የምለምነው።
ከዛ ተሳካ። የእሱም ዱዓ ረዳኝ፣ የኔም ጸሎት አገዘኝና ተሳካ። በጣም የሚያምር ሴት ነው ወንድ የሚባል የሴት ነው ወይስ ወንድ የሚባል ቆንጅዬ ልጅ ወለድኩኝ። አብዬ ስወልድ እሱ ዴንታው አልነበረም። አርግዤው እስከ 9 ወር ድረስ በጣም ነበር የሚያመኝ። ሲያመኝ ከፈለግሽ አስወጫ፣ እኔ ምን ላርግሽ ምናምን ይለኝ ነበረ። ከፈለግሽ አስወጫ፣ እኔ ምን አድርጌ ነው የምትይኝ? እኔ ግን ፈጣሪን ለምኜ ስላገኘሁት ፈጣሪ ደግሞ ይሄን የመጨረሻ ነው ያሳካልኛል ብዬ እምነቴ በሱ ላይ ስለነበረ ዶክተር ጋር ቶሎ ቶሎ እየሄድኩኝ ምናምን በቃ ከዛ ሲወለድ በቃ ያው ሀብዬ ሰው አይደለም ሲሰጥሽ ደግሞ ሴትና ወንድ ብለሽ ታማርጭ የለ ሴት ቢሆን ደስ ይለኝ ነበረ። ምን ቢሆን ደስ ይልሻል ሲለኝ ዶክተሩ እግዚአብሔር ከሰጠኝ ሴት፣ ካልሆነ ግን ጤነኛ ልጅ መጀመሪያ ጤነኛ ልጅ ይስጠኝ ፈጣሪ፣ አላማረረውም። ግን እንደ ምርጫ እግዚአብሔር ካማረጠኝ ግን ሴት ቢሆን ብዬው ነበረ። ሲወለድ ሴት ነው ወንድ የሚባል ቆንጆዬ ልጅ ወለድኩኝ ማለት ነው። ጤነኛ ላይሆን ይችላል እየተባለው ማለት ነው። ጤነኛ ቆንጆዬ ልጅ ወልጄ ትልቁ 16 ዓመቱ ነው፣ ትንሹ ደግሞ 12 ዓመቱ ነው አሁን ማለት ነው። ፈጣሪ ይመስገን። ከዛ በኋላ ህይወት ትግል ጀመረች። ብለው እንትን አላለኝም። ፍቺ ጠየቅኩኝ፣ ተለያየን። ሀውዬ ከተለያየ ነው አሁን 11 ዓመታችን ነው። ህይወት እዚህ ጋር በዚህ እያልኩኝ በዛ እያልኩኝ እርዳ ተብሏል። በፍርድ ቤት ነው የተለያየ ነው፣ በህጋዊ መንገድ ነው የተለያየ ነው። ለልጆቹ መቁረጥ ያለበት ተቆራጭ ነበረ። አልቆርጥም አለ። ያው በጊዜው በግድ በህግ ተይዞ መቁረጥ ግዴታው ነበረ። አብይ ትንሹ ትልቁ ማለት ነው እኔና እሱ ስንላይ 6 ዓመቱ 6 ተኩል ነበረ ማለት ነው። ሳውራ ሰምቶኝ በፖሊስ ተይዞ ይቅረብ ተብሏል። ስለው ምን እንዳለኝ ታውቂያለሽ? እኛ አሁን ሰላም ነን፣ ቢያንስ ማታ ምን ይፈጠራል ብለን አንሰጋም። በቃ ታዩ አንቺ እንደሆንሽ ሆነን እንኖራለን አለኝ ማለት ነው። ኦኬ በዚህ እድሜው ይሄን ካገናዘበ እውነቱን እኮ ነው ብዬ ህይወትን ትግል ገጠምኳት። ያልሰራሁት ስራ የለም። ከላይ ወደ ታች መርካቶ ነበር ንግድ የምሰራው። እንደገና ወታች ወርጄ ሻይ ቡና እየሰራው ልጆቼን እያስተማርኩ ልጆቼን እያበላው ልጆቼን የቤት ኪራይ እየከፈልኩኝ በቃ ህይወት ትግል ሆነ። እግዚአብሔር ይመስገን ልጆቼም አደጉ። እያደጉ ሲሄዱ የዛሬ አመት ከ5 ወር አካባቢ ያው ልጅ እያደገ ሲሄድ ያሳሳሽ የለ ፍላጎቱም ይጨምራል። ከጓደኞቻቸው በታች እንዳይሆኑ ፍላጎታቸውን ሲጨምር ይሄን እንፈልጋለን ሲሉኝ በእርግጥ የሚያስቸግሩ ልጆች አይደሉም። አንድ ነው፣ የለም ነው፣ ሲኖርሽ ነው። እኛ ቤት እግዚአብሔር ሲፈቅድ ነው የሚሉሽ። ግን ቢሆንም እናት ስትሆኚ ደግሞ ፍላጎታችሁ እንዳለ ማሟላት ትፈልጊያለሽ። አብይ የዛሬ አመት ከ5 ወር ጥያቸው ተነስቼ ሳውዲ ሄድኩኝ። ያለ ማንም ሰው ባዶ ቤት ጥያቸው። ምንም እንዳትይ አስተያየትሽ ራሱ ያስተነግጣል። እያየሁሽ ነው። ጥያቸው ለምን በቃ ህይወት ከበደኝ። የቤት ኪራይ አለ፣ የኢትዮጵያ ኑሮ እንደምታየው ነው። ደስ የሚል ነገር የለውም። ልጆች እያደጉ ሲመጡ ብዙ ነገር ያስፈልጋቸዋል። እያየኋቸው ስመጣ መሳሳት ጀመርኩ። ትልቁ ጎበዝ ተማሪ ነው። ነገ የሆነ ነገር ቢገጥመው ስኮላ ከምታል በጣም ጥሩ ሰው ነበረች። የ3 ወር ካለፈች በኋላ ትግል ተጀመረ። የህይወት ትግል ማለት ነው። ካሜራ ገጥሜ ቢያንስ በሱ እከታተላቸዋለሁ ብዬ ካሜራ ገጥሜ ስልኬ ላይ አገናኝቼ 15 ዓመቱ የመጀመሪያ 15 ዓመቱ ሁለተኛው 11 ዓመቱ ስትሄጂ ሲሄድ
ወደ ሳውዲ ሲሄድ ማለት ነው። ወደ ሳውዲ ሲሄድ የመጀመሪያውን ባህሬን ስንት ዓመት ነበር የሰራሽው ከማግባትሽ በፊት? 7 ዓመት። 7 ዓመት። የእሱ ታየው ይሄ ባህር ላይ የገባ ጨው ታውቂያለሽ፣ የሚሟሟ እንደዛ ሁሉ ማሙቶ ቀረ። ተስፋ አልቆረጥኩም ሀብዬ፣ በእነሱ ተስፋ አገኘሁኝ። እንኳን ወለድኩኝ። ሀቡዬ ምን እንደምል ታውቂያለሽ? ባልወልድ ኑሮ ኃይለኛ ሪቬንጅ ለወንድ ልጅ በቀለኛ ሴት ነበር መሆነው። እግዚአብሔር ደግሞ በቀለኛ ሴት እንዳልሆን ወንዶች ልጆች ሰጠኝ። የእውነት የምነግርሽ ቶሎ የምበሳጭ ሰው ነኝ። ያው ኑሮዬም ነው፣ ልጆቼም ያውቁኛል ይሄን ባህሪ። ቶሎ የምበሳጭ፣ ቶሎ የምናደድ በጣም እንትን ነኝ። በልጆቼ ግን በጣም ደስተኛ ነኝ። የማልደራደርበት ደስታ ቢኖረኝ ልጆቼ ናቸው። በጣም ነው በቃ እነሱን ስለሰጠኝ እግዚአብሔር አመሰግናለሁ። ዛሬ ለመኖሬ እነሱ ስላሉ ነው። ባይኖሩ ነው ጠጪ፣ ቃሚ፣ ዱርዬ በየሄድኩበት ማድር ሴት ነበር መሆነው። እነሱ ስላሉ ግን የምትኖሪለት ምክንያት አገኘሽ ልጆችሽ። አመሰግናለሁ። ዛሬ የምኖርለት ምክንያት እነሱ ስለሆኑ በቃ እነሷን ብዬ ነገሮችን ሁሉ ሀቡ የሆነ ነገር ሲመጣብሽ የነበሩ ሰዎቹ ሊክዱሻል፣ ከዘመዶችሽ ጀምሮ ማለት ነው። አንዱን የምቅር የምትያቸው ጀምሮ አሁን ሁሉንም ትቼ ከልጆቼ ጋር ብቻ ነኝ ያለሁት። አለም ናቸው። ይበቁሻል። ይበቁኛል። ከዛ ሳውዲ ሄደሽ ነው ያቆምነው። ሳውዲ ነሽ? ሳውዲ ደርሰናል። ከዛ ሳውዲ ሄድኩኝ እየሰራን። ሴትዮዋ በጣም በቃ አልኩሽ ሲሄድ የሄድኩት በጽዳት ነው። ከዛ ግን ጽዳት ብቻ ስለሆነ ለምን ምግብ አልሰራም? አንዳንዴ የኢትዮጵያኖች ስንባል የዋህ ጎን አለን እና ሙያ መማራለሁ ብዬ ምግብ ስትሰራ አንድ ሁለቴ ምናምን ስትሰራ ደግሞ ጎበዝ ነኝ። አንዴ በእንትን በቲክቶክ የላኩልኝን ቁጭ አድርጌ ነው የምሰራላቸው። ይህን ስሪ እስቲ ብለው ሲልኩልኝ ቁጭ እያልኩ ስሰራላት ተመቻት። እየሰራ ደግሞ ጨምሪልኝ ምግብም እየሰራሁልሽ ነው ስላት በፍጹም አለች። በዛ ላይ በጣም ጫና አለኝ ሀቡዬ። የምተኛው 2 ሰዓት አይሞላም። ይኸውልሽ ጠዋት 12 ሰዓት ተኩል 12 ሰዓት እነሳና ልጆቼን ቀስቅሼ የ12 ሰዓት ተኩል እነሱ አላርም ይቀሰቅሳቸዋል፣ የራሴ ልጆች ማለት ነው። እቀሰቅስና እነሱን ቀስቅሼ ተነስተው ቁርሳቸውን ሰርተው ምናምን በካሜራ ያቸዋሉ እስከሚበላሉ ምን እስከሚሉ። እኔ ደግሞ ኦርድና ልጆቿ ስራ ስለሚሄዱ ቁርስ ይዘው ስለሚሄዱ ቁርስ ቋጥርላቸዋለሁ። ምሳ ቤት መጥተው ነው የሚበሉት 11 ሰዓት ማለት ነው። ከዛ ለልጆቹ ቁርስ ቋጥሬ ጠረጴዛ ላይ አድርጌ ደግሞ ተመልሼ ወጥቼ ደግሞ ልጆቼን አይቼ መውጣታቸውን ከግቢ እስከሚወጡ በካሜራው አይቼ ጨርሼ ተመልሼ እስከ 5 ሰዓት ምናምን ተኛለሁ። ያው የቀን እንቅልፍ አይባልም። ተነስቼ 2 ሰዓት ወይ 3 ሰዓት ነው። በጣም ተኛው ከተባለ 4 ሰዓት ነው የምተኛው ማለት ነው። እንደዚህ የሆንኩኝ ደግሞ ጨምሪ ብላት የሆነ ነገር በቃ ጣጣይ መከራዬን አበዛችሁ ብታይ። በዛ እዛ አንድ ማቃት ልጅ ነበረች፣ እሷን ማናገረቻት ነገ ዛሬ ከዛ ሰዎች ጥፊ ያሉ እዛ ማለት ነው። ጥፊ ባሲሉኝ ኖ አልጠፋም። እኔ ደክሞኛል። አዎ 3 ፎቅ ነው ያለው ቤቱ ማለት ነው። ጉልበቴን በጣም ያመኛል። ላንቺ አልነግርሽም 8 ጊዜ አስወርጄ በዛ ላይ 2 ጊዜ የወለድሽበት ወገብ ያለ የእናት ወገብ ቢሆንም ግን በጣም ጎበዝ ነኝ። በጣም ነበር የምሰራው። ወደ ኋላ ስራ ላይ ወደ ኋላ አልልባትም። አንዳንድ ግን አያገጣጥምም። ከዛ እንደዚህ እየተሰራ ጠፊባት ሲሉኝ አረን አልጠፋም። እኔ ጠፍቼ ከወጣ በኋላ በእርግጥ ልሰራ እችላለሁ። ስራ ጎበዝ ነኝ፣ ችግር የለብኝም። ግን ነገ ልጆችሽ የሆነ ነገር ሆኑ ቢባል ኢትዮጵያውን ያለውን ነገር አውቀዋለሁ። ያልተረጋጋ ነገር ነው ያለው። የሆነ ነገር ሆኑ ሌላውን ትተሽ ታመሙ ቢባል ሮጭ የማልደርስበት ነገር ገና እስር ቤት ገና ወረቀት ገና ምናምን ብዬ አረን አልጠፋም። ብቻ ግማሹ ጥፊ ይላል፣ ግማሹ አትጥፊ። እኔ በፍጹም አልጠፋም ብዬ ልክ አመት ከ3 ወር ሲሞላኝ እንዴት ነው ስላት እምቢ አለች። አንድ ቀን ከመሬት ተነስታ በቃ ድብልቅ ተጣላ ማለት ነው። በቃ ነገር የመሄድ ነው የምፈልገው ስላት አልክም አለች። ትልኪኛለሽ ብዬ በአፕሊኬሽን ከሰስኳት ማለት ነው። በስልኬ ከሰስኳት። እነሱ መልስ አልሰጡኝም። ምን ሆነ መሰልሽ? አሁን ኢድ እኮ ነው የአሁን ኢድ ረመዳን ስልክላቸው ኢድ ሲወጣ 5 ቀን ይዘጉ የለ ያኛው ተገጣጠመና መልስ ሳይሰጡኝ ቀሩ ማለት ነው። በዛች ጋፕ ድብልቅልቅ ያጠፍጣላንና አላሳፍርም ምናምን ብላ አለችኝ ማለት ነው። ወዲያውኑ ክፍል የገባውና ሻንጣዬን
ቆላልፌ የሆነ ነገር ከታ እንኳን ሰርቃይ ነው እንዳትል ብዬ ቆላልፌ ምን ብዬ ስራ ስሪ ስትለኝ አልሰራም አልኳት። አልሰራም ምን ያገር የሚሄድ ፈልገው አሳፍሪ በደሞዝሽ ነው የምትሳፈሪው ስትለኝ ችግር የለም አሳፍሪ፣ እኔ ብቻ እንፈልገው በሰላም ሀቡዬ አንድ ብር የለኝም የምነግርሽ ግን በሰላም ልጆቼ ጋር መግባት ብቻ ነበር እንፈልገው። ለምን ስታወራም ሰምቻታለሁ እኔ እያለሁኝ እሷ በሰላም ሀገሯ አትገባም ስትል ሰምቻታለሁ ማለት ነው። ስለዚህ የሆነ ተንኮል እንዳሰበች ስለገባኝ ቋንቋም ችግር የለብኝም። ተነሳና ሻንጣዬን ቆላልፌ እኔ ተነሽ ቢሮ ወስድሻለሁ ስትለኝ ቢሮ ጋር ስደውልለት ሀቡ ቢሮዎች ስለ ቢሮዎች ሌላ ቀን በረንብ እናወራበታለን፣ በጣም ባለጌዎች የራሳቸው ነገር ብቻ አይውደልባቸው እንጂ ያንቺ ነገር ዲንታ የሌላቸው። ከዛ ልክ ከክፍሌ በግድ ስታስወጣኝ ፖሊስ ጋር ደወልኩኝ ማለት ነው። ልክ ፖሊስ ጋር መደወሌን ስታውቅ ሎኬሽኑን አጠፋችብኝ፣ ዋይፋይን አጠፋችብኝ። ዋይፋይ ሲጠፋ ሎኬሽን ላካሉኝ። በምን ላክላቸው ሎኬሽን ማለት ነው። ሎኬሽን መላክ አልቻልኩም። ከዛ እነሱ ደውዬላቸዋለሁ የት ነው ብሎኛል፣ ቦታውን ነግሬያቸዋለሁኝ። ግን ሎኬሽን ላኪ ሲሉኝ ዋይፋይን ወዲያው አጠፋችብኝ ማለት ነው። ወዲያው ምን እንዳደረኩ ታውቂያለሽ? የግቢውን በር ከፍቼ ውጭ ወጣው ማለት ነው ሻንጣዬን ይዤ። ፓስፖርቴን ደግሞ በመሃል ለሆነ ነገር ፈልጓለሁ ብዬ ተቀብያት ነበር። ከዛ አምጪ ስትለኝ ልክ በኃይለኛ ጠብ ስንጀምር አልሰጥሽም፣ ፓስፖርት እኮ እኔ ጋር መቀመጥ እንደውም ያለበት አንቺ እምነት እንዲኖርሽ ብዬ ተውኩልሽ እንጂ ህጉ የሚለው ፓስፖርቱ ይቀመጥ የሚለው ሰራተኛ ጋር ነው፣ አልሰጥሽም ብያት በሱም ቂማ ነበረ ማለት ነው። የግቢውን በር ከፍቼ ውጭ ወጥቼ ቁጭ ነግቢ ብትለኝ ምን ብትለኝ እምቢ አልኩ። ከዛ የሆነ ጎረቤት ራቅ ያለ ጎረቤት አለ፣ እንደ ቤተሰብ ነገር ነው። ደውላ ጠራችሁ፣ ወንድ ነው። አስገዱ ሊያስገባኝ ሲል ብዬ ጮኩኝ። ከዛ ጎረቤቱ ሲወጣ ፖሊስ ጥሩልኝ፣ ዋይፋይ ጠፍታብኝ ነው ሎኬሽን መላክ አልቻልኩም። ደውዬ ነበረ። እንትን ደግሞ ሙሰነድ ነው ምን የሚባል አመልክቻለሁኝ። አሁን 5 ቀን ኢድ ዝግ ስለሆነ መልስ እየጠበቅኩኝ ነው። እሷ ግን አስገድዳ የሆነ ነገር ልታረጊ ነው። በፍጹም አልገባም፣ ግቢና እንነጋገር ግቢ ውስጥ ቢሉኝ ሀቡዬ በፍጹም አልገባም አልኳቸው። አልገባም አንገቴ ቢታረድ። ሀቡ ታምኛለሽ? ካሁን ይሁን ነገር አደረገችኝ ልጆቼን ሳልደርስ ብዬ ግን እምነት ነበረኝ። በፍጹም ምንም አላደረኳትም። ጉልበቴ አንለባት። እንደውም ካሁን በኋላ ስከሳት የከሰስኳትን ብዬ ተጠቂያለሽ እኔ የመጣሁት በጽዳት ነው፣ የምታሰራኝ የሁለት ስራ ነው። ስለዚህ ካሳ ይገባኛል ብዬ ነበር የከሰስኳት ማለት ነው። እነሱ ደግሞ ጉዳዩን አይተው ከኢድ በኋላ መልስ ሊሰጡን ነበረ ስንጠብቅ የነበረው ማለት ነው። ለካሷ የሆነ እዛ አፕሊኬሽን ስትገባ ያመለከትኩትን አየችው ማለት ነው። የዛኑ ቀን የጠቡ ቀን። ስለዚህ ካሳደረችኝ ከዋልኩኝ ካደርኩኝ ነገር ሊመጣባት ነው ማለት ነው። ስለዚህ ወዲያውኑ ትኬት ቆርጣ ተነሻለች። በቃ ቤት ውስጥም አልገባውም ተመልሼ ቤት ውስጥም አልገባውም ተመልሼ። አመንሽኝም አላመንሽኝ ዩኒፎርሜን አስፋልት ላይ ነው የቀየርኩት። ከሻንጣይቱ ታጥቼ አስፋልት ላይ ሰውዬ አውዝ ብላስ አንተ አውዝ ብላ የራሱ ጉዳይ እና ውስጥ ገብቼ ተባለጓት ብዬ አስፋልት ላይ በእውነት ነው የምነግርሽ፣ አስፋልት ላይ ልብሴን ቀየርኩት። አልጋውም እዛ ግቢ ተመልሼ ብዬ ማለት ነው። ከዛ ወዲያውኑ ለ8 ሰዓት ከሌሊቱ ትኬት ቆረጠችልኝ ማለት ነው። ሀው የክፋቷ ክፋት እኔ ለአላህ ሰጥቻታለሁ። የሷን ነገር እሰማዋለሁ፣ አየዋለሁ ባላህ ዘንድ። የእውነቴን የምነግርሽ ለምን ሀቅ ያለባት ጉልበት ያለባት ያለ ሻንጣ የሚቆረጥ ትኬት ለካ እንደኔ አላውቅም። ያለ ሻንጣ የሚቆረጥ ትኬት ነው ለካ የቆረጠችልኝ። እኔ ወዲያውኑ አንድ ዘማቃች ነበርሽ በቃ ልታሳፍረኝ ነው የሆነ ነገር ገዛስተሽ ሻንጣ ኤርፖርት ጠብቂ ብያት፣ እሷም የሆነ ነገር ገዛስታ ኤርፖርት ሻንጣ ይዛ ስትጠብቀኝ እዛ ከደረሰን በኋላ እየከፈተራቸው አስገቧት ምናምን። ሀቡዬ በነገራችን ላይ እኛ ህጉን አናውቅም እንጂ ህጉ ከሰራተኛ ጋር ነው ያለው። የእውነት የምነግርሽ ህጉም ተከትለን ትክክለኛ ሆነን ከሄድን ሳንሸወት ከሄድን ህጉ ከኛ ጋር ነው። ገፍትር አስገባት ምናምን እዛ የምታውቀው ሰው ነበር ኤርፖርት ማለት ስትለው ገፍትሬማ አላስገባም አላት ማለት ነው። እንዴ እሱ ገፍትሬማ አላስገባም ሲላት ለምንድን ነው ገፍትሮ የሚያስገባኝ አልኳት። ሻንጣ እየጠበቅኩ ነው፣ ሻንጣ ይምጣ፣ ሻንጣ ሲመጣ እገባለሁ። ለካሷ ሻንጣ እንደማያል ታውቀዋለች። ገባሽ? የቆረጠችውን ትኬት ስለምታውቅ በ1600 ብር ቆርጣ ያለ ሻንጣ የቆረጠችልኝ ሀቡዬ፣ ዋን ዌይ የቆረጠችልኝ አስቢው። ከዛ
እኔ እሱም ይሄንማ ማድረግ አልችልም ችግር አለ እንዴ ሲለኝ አዎ ችግር አለ ደሞዝ ያልከፈለችኝም አልኩት። ደሞዝሽንማ ትቆርጫለሽ ሲለኝ አይመለከተኝም አንቺ ነሽ ያሳፈርሽኝ ያልሽው ደሞዜን የዚህ ወር ደሞዜን ትሰጪኛለሽ ብያልኳት። ከዛ ፖሊስ ጣራለሁ ሲላት ፈራች። ጭቅጭቅ ውስጥ መግባት በፍጹም አልፈለገችም። እኔ ደግሞ እልህ ስለያዘኝ እዛ ከደረስኩ በኋላ የፈለገው ነገር ይምጣ ብዬ ነበር ግፋቢል ኢትዮጵያ ኤምባሲ ሄጄ እዛ ተቀምጬ ክርክሬን እከራከራለሁ ብዬ ነበር ጠብቄ ነበረው ማለት ነው። ከዛ እዛ ከደረሰም በኋላ እሷም ግብግቡስ መግባት አልፈለገችም። ደሞዜን ሰጠችኝ። ወደ ልጅቷ መጣች። እዛ ማቃት ልጅ ወደ ሻንጣው ጋር እሷ ጥላኝ ሄደች እዛ ድርሳኝ። ከዛ ልጅቷ መጣ ሻንጣ ጋር ስንገባ ያለ ሻንጣውን ትኬት ቆረጠችልኝ። ሀቡዬ ጨለመብኝ። ከዛ ምን አልኩኝ እዛ በይሉ ታስተምረኝ አይደለ በሰላም ብቻ ሀገር ልግባ አልኩኝ። ችግር የለውም እኔ ሙያ አለኝ። ቢሎ ትርፍ ያለው ሰው እኮ እዛው ጋር መጠየቅ እኮ ትችይ ነበር ሰው ይዞልሽ እንዲያልፍ። ማንም የለም ሀቡዬ እሱን የገረመሽ ሲውል ሲያደር እኮ የኔ ያልኳት በጣም የማምናት ቀድሜ ከረመዳን በፊት እቃ ግዥልኝ ብዬ ሰጠዋት ጓደኛዬ የመላት እዛ የነበረችው እቃውን ስትልክልኝ ሀቡ የገባሁት ባዶ እጄን አንድ ነገር ሳልይዝ ነው የገባሁት። እቃውን በቃ እኔ ልኳለሁ ብላ እቃውን ስትልክልኝ ይሄ አረቦች የሚጥሉትን አሮጌ ልብስ ታውቂዋለሽ? እንደዛ አይነት ልብስ ነው የላከችልኝ። ሀቡዬ በእውነት ነው የምልሽ እኔ አዲስ ልብስ ግዥልኝ ብዬ ነው የሰጠኋት 1100 ሪያል ማለት ነው። አሮጌ ልብስ ደሜ ነካው። ይሄ አረቦች በስብሶ የጣሉት የሻንጣ ከፍላ የላከችልኝ ማለት ነው። ሀቡ ምንም አላልኩም። ዋና እኔ በሰላም ልጅ ጋር መግባቴ ነው። ችግር የለውም ጉልበት ነው ነገ ብር ነው ነገ ሰርች አገኘዋለሁኝ። ፈጣሪ ግን አልኩት በፍጹም ላቤን ግን አሳልፈ ለሰው እንዳሰጥ። ከዛ ሴትዮ አውጥተህ ምንም ከማላቃት በደንብ ከማልነካካ ሴትዮ አውጥተህ አገሬ ካስገባኸኝ የኔ ከምላት ከኔ ጓደኛ ከምላት አምኛት ብርን ያክል ነገር ሰጥቼ ሻንጣ ላኪልኝ ለልጆቼ በተለይ ለኔ ያላልኳትም ሀቡዬ የእውነቴን ነው የምልሽ ለልጆቼ ይሄን ብዬ በዝርዝር እልክልሻለሁ ሀቡዬ በዋትስአፕሽ ይሄን ግዥልኝ ብዬ ነው የላኩላት። የበሰበሰ ልብስ ላከች በሻንጣ ከፍላ 400 ሪያል ከፍላ። ሲከፈት ሻንጣው እዚህ ሰው ባያይ ኖሮ አያምነኝም ነበር። ምንም አላልኩም ሀቡ ዋጣርኩ እግዚአብሔር ለዚህ ልጅ 400 ሪያሉ ከማን ነው የተከፈለው? አላቅም። አንቺ ግን 1100 ሪያል ላይ እኔ ከዛ ላይ ይሁን ምንም አይነት ኢንፎርሜሽን አልሰጠችኝም ሀቡዬ። እቃው ተልኳል የተባልኩት ሲመጣ ሀቡ እኔ 1 አመት ከምናምን በኖርኩበት ሲወጡ እየወጣሁኝ አውቃለሁ። የሚገዛው ሼል ላይ ራሱ የሚገዛው እዛ ሀገር ሼል ላይ ሀቡዬ በ20 ብር ቆንጆ ጫማ በ20 ብር ቆንጆ ሱሪ ሪያል ነው የምነግርሽ። አውቃለሁ ዋጋው። እንደው ሌላውን ትተሽ የ600 ብር እንኳን እቃ ብትገዛልኝ በደንብ ነው የምትገዛልኝ። ሁለት የሻንጣ ልካ ሀቡዬ 400 ሪያል ነው ከፍዬ ላኩት ብላ ሁለት የሻንጣ ልካ ሁለቱም አሮጌ ከዚህ ሄድኳቸውና የበሰበሰ ይሄ እነዚህ አረቦች የጣሉት ልብስ የመጣልኝ ማለት ነው። ምንም አላልኩም እግዚአብሔር ይመስገን። እንኳን ለልጆቼ በሰላም ገባው። ነገር ግን እኔና እሷ እንደዚህ ቆመን የምናወራበት ቀን በጣም ቅርብ ቀን ነው ብዬ ታውኩት እልሻለሁ። አሁን ከመጣሁኝ 2ኛ ወሬ ነው። እግዚአብሔር ይመስገን እኔ ከልጆቼ ጋር እየኖርኩኝ ነው። ቢያንስ እኔ ከልጆቼ ጋር ሰላም እየኖርኩ ነው። በእርግጥ የኢትዮጵያ ነገሮች እንደጠበቅናቸው አይደሉም። ይዤ የመጣሁትም ሳንቲምም የለም። ግን አይረባቸው እኔ እያለሁ በፍጹም አይረባቸው። ይሄም በጣም አውቃለሁ። ከእግዚአብሔር በታች ነው የምነግርሽ፣ ከፈጣሪ በታች እኔ እያለሁ አይረባቸውም፣ አይቸግራቸውም። ነገም ቢሆን ሌላ ሀገር ሄዳለሁ። እኔ የምሄደው ለምታውቂያለሽ በልጆቼ በጣም እተማመናለሁ። ስንት ጊዜ ነው የቆየሽው ሳውዲ? 1 ዓመት ከ3 ወር። 1 ዓመት ከ3 ወር። ኦኬ። ስለዚህ የሆነች መትሰሪያ ነገር አልያዝሽም እዛው እንድትኖሪ? አልያዝኩም። እውነት የምነግርሽ አልያዝኩም። ግን ሄጄ አሁን ግን የዛኔ ምን መሰለሽ ሴድን በዳ ነበር ይሄ። አስቴር ነው ስሟ ልጅቷ። እንጠይቅልሽ 1100 ሪያል ማለት እኮ በኢትዮጵያ 55,000 ብር ነው። እሷ አስቴር ነው ስሟ። ሜንሽን እያደረጓት ነው። አይደለችም
አይደለችም። ሀቡዬ እኔ ልጆቼን ሳይ ነው የምልሽ፣ አልጠይቃትም ብሩን። ግን አንድ ቀን ግን መታ እግሬ ስር ስትወርቅ ግን መጥቻ አንቺ ጋር አወራሻለሁ። ለዛውም በቅርብ ቀን ለምንድን ታውቂያለሽ? ፈጣሪ ፊት ሄጄ አልቅሼ ነው የነገርኩት። ይሄ ብር ማለት ሀቡ ወደ ላይ ስትወጪ 84 ስትወርጂ 84 ደረጃ ነው። በቀን ስንቴ እንደምወርደው ለአንቺ ልተውልሽ ስለሰራሽ ስላየሹ ማለት ነው። ያንን ብር ነው። በዛ ላይ ደግሞ እቃው ባይላክስ የበሰበሰ እቃ ላይ ምን ያደርግልኛል? ሀቡዬ እንደው በግማሹ እንኳን ገዝታ ደህና ደህና እቃ ለልጆቼ ብትልክልኝስ? ሌላውን ታዩ ደህና ደህና እቃ እና አንደኛ ምን ልልሽ ፈልጌ ነው አስተማሪ ነገር ነው ያልኩሽ። ጓደኛን አትመኑ። ብራችሁን ይዛችሁ ወደ ሀገራችሁ። እኔ ምን እላለሁ? ብሬን ይዤ ሀገሬ ብገባ ነው ልጆቼ እዚህ የፈለኩትን ገዛላቸው ነበረ። ሰው በማመኔ ነው። በጣም የሰው እምነት አለብኝ ከድሮም። አሁን ግን ሀቡ እናት የሞተችው እናት ቤት መጣ አላምንም። ከራሴ ውጪ ልጆቼንም አላምንም። በቃ እኔ ለራሴ ነው ያለሁት ብዬ ነው የማስበው። እና እሷ በቅርብ ቀን ፈጣሪ ብሎ ደግሞ ይላል የሰው ሀቅ ብሎ አይልም። ፈጣሪ ትመጣለች፣ እግሬ ስር ወርቃ ይቅርታ ትጠይቀኛለች፣ እጠብቃለሁ እሱም። ሌላው ግን ምን ልልሽ ፈልጌ ነው፣ እኔ አሁን ልጆቼ ጋር ነኝ፣ እግዚአብሔር ይመስገን። ከገባሁ 2 ወሬ ነው። እግዚአብሔር ደግሞ ነገ ምን እንደሚፈጠር አላውቅም። ልጆች እየተማሩ ነው፣ ጎበዝ ተማሪዎች ናቸው። አሁን ቢያንስ ልጆቼ ጎን ነኝ ያለሁት። እችን 3-4 ወር ልይና ካልተመቸኝ ደግሞ እኮ ፈጣሪ ይረዳኛል። ደግሞ ሌላ ሀገር ደግሞ ሄዳለሁ ወይ እዛ ተመልሼ ሄዳለሁ። አሁን እንዳሁኑ አልሸወድም። ሰራ አድርጌ ደግሞ ልጄም ደግሞ ከ2 ዓመት በኋላ እኮ 18 ዓመት ይሞላዋል። በራሳችን ማድረግ የምንችለው ነገር አብረን ተደጋግፈን ማድረግ እንችላለን። በእርግጥ ልጆቼም ማዚ ብትሆኝ እኮ ነው ግን እንሰራለን፣ እኛም እኮ ደርሰናል ይሉኛል። ግን አውዬ በኢትዮጵያ ኖሮ ትንሽ ደገፍ የሚያደርግሽ ነገር ያስፈልጋል። እኔ ደግሞ በጉልበቴ በጣም እተማመናለሁ። በራሴ ስለምተማመን ሄጄ 2 ዓመት ማሳች መጣ የሆነ ነገር አድርጌ ከልጆቼ ጋር በሰላም እኖራለሁኝ እልሻለሁኝ። ስለዚህ እህቶቼ ጓደኛን አትመኑ፣ ሰውን አትመኑ። ከራሳችሁ ውጭ ማንም የላችሁም። ጀግና ነሽ። ግን አንቺ ግን በጣም ጠንካራ ሴት ነሽ በእውነት። እና መብትሽን አውቀሽ ራስሽን ሴትዮዋ ሳትጎዳሽ ህይወትሽን ሳታበላሽ ወይ የሆነ ነገር ሰርቃኛለች ብላ ሻንጣሽ ውስጥ አርጋ ሳታሳስርሽ ቶሎ በሰላም ለልጆችሽ መግባትሽ ትልቅ ነገር ነው። እና አሁንም እኔ አረብ ሀገር መልሰሽ ከምትሄጂ የሆነች ነገር መስራት ከቻልሽ የሆነች ቡና ጠጡን ብትሆን ምንም ለመስራት ብታስቢስ ሂሳብ ሀቡዬ ነግሬሻለሁ። መርካቶ ነበር የምሰራው፣ ትልቅ ነጋዴ ነበርኩኝ። ዝቅ ብዬ ደግሞ ቡናን ሰርቻለሁ ብዬሻለሁ። እኔ ስራ የሚያሳፍረኝ ሰው አይደለሁ። እኔ በምን መንገድ ልጆቼ ደህና ቦታ ይድረሱ እንጂ ይሄ ትንሽ ስራ እንኳን ቡና ጠጡ ማስቲካና ቆሎ መሸጥም አያሳፍረኝም ለኔ። እኔ እዚህ ጋር አንድና አንድ ልጆቼን በምን መልኩ ላሳድግ። በነገራችን ላይ ልጅ አይደለሁም ሀቡዬ፣ እበልጥሻለሁ እድሜ። በዚህ እድሜ በረንብ መስራት እችላለሁ፣ ጎበዝ ነኝ፣ አምናለሁ በዚህ። ለሱም ደግሞ እስቲ እሞክራለሁ ሀቡዬ፣ እሞክራለሁ። አልሞክርም አይደለም፣ እሞክራለሁ። ብትሞክሪ ጥሩ ነው። ካልሆነ ግን ያው ልጆች ትልልቆች ስለሆኑ አሁን 16 እና 12 ናቸው አይደል? አሁን መስከረም ላይ 17 ይይዛል። ስለዚህ 17 እና 13 ይሆኑልሻል። ከዚህ በታችም ሆኖ ትተሻቸው አረብ ሀገር ሄደሻል። አሁን ትልልቆች ስለሆኑ አያሰጋኝም ሀቡዬ። ፈጣሪም ደግሞ ይረዳኛል። በእርግጥ ልጅ በየትኛው መንገድ ላይ ሹልኳ አምልጦ እንደሚበላሽብሽ አታውቂም። ፈጣሪንም እለምነዋለሁኝ። እድሜ ብቻ አይደለም። እኔም ደግሞ ከፈጣሪ ጋር ፈጣሪ የልፋቴን ወጋ ቆጥሮ ደግሞ በዚሁ ቀጥለው ጥሩ ነገር ላይ ውለው እኔም መመለስ እችላለሁ። ካልሆነ ደግሞ ኢትዮጵያ ሞኝ ደግሞ በትንሽ ነገር ተነስቼ ደግሞ መስራትም እችላለሁኝ። እስቲ አሁን የሆነ ገና አይደለሁኝ፣ እንደዚህ 2 ላይ ነኝ ያለሁት። ሀቡዬ ደግሜ ገብቻ አውራሻለሁ። እኔ ምክርሽ፣ ንግግርሽ ለሰው በነገራችን ላይ ባንቺ ነው ይሄን ወን ያመጣሁት እዛ። አንቺ በጣም ነበር የምከታተልሽ እና አንቺ ከምትናገራችሁ ጀግና ሆኑ፣ እንደዚህ ሆኑ፣ እንደዚህ ለልጆቻችሁ እንደዚህ ሆናችሁ ምናምን በምትዩ ነገር እንዴ እውነቷን እኮ ነው። ከልጅ በላይ ምንም የለም። በቃ እናት ለልጅ ናት ጀግና መሆን ያለባት። ሀቡዬ ብዙ ነገር እናት ስትሆኚ ብዙ ነገር ታሳልፊያለሽ። አሳልፊያለሁ ብዙ ነገር አሳልፊያለሁ። ማሳለፌ ግን አይቆጨኝም። በጣም ደስተኛ ነኝ ዛሬ።
እዛም ሆኜ ደግሞ ጀግና የሆንኩት ባንቺ ነው። እንዴት ብትይ ለምን ራሳችሁ መብታችሁን እውቁ፣ እንደዚህ አድርጉ፣ እንደዚህ ደውላለሁ እንደዚህ ስትይ እሷ ከዛ ድረስ ኳታር ቁጭ ብላ ሳውዲ እየደወለች እንደዚህ ማድረግ ከቻልኩኝ እኔ እዛው ሳውዲ ቁጭ ብዬ እንዴት ነው መብቴን የማላስከብረው የሚለው ነገር ነው የያዘኝ። እና አውዬ ደግመን እንገናኛለን ኢንሻአላህ። አንቺን በሰላም ወልደሽ ካልሄድኩኝ አሳውቅሻለሁ፣ ከሄድኩም አሳውቅሻለሁኝ። ግን እኔም ልጆቼም በጣም ነው የምንወድሽ የምናከብርሽ፣ እንወድሻለን እያሉሽ ነው። በሏት እስቲ። በጣም አመሰግናለሁ። በሏት በጣም ነው የምንወድሻው። እንወድሻለን ውዶች፣ ጎበዞች። እናታችሁን ደግፉ እሺ። እናታችሁን አኩራት። ጎበዝ ተማሪ ሁኑ። ለእሷ ያ ነው ትልቁ ነገር። የልፋቷ ውጤት የሚሆነው የእናንተ ጎበዝ ተማሪ መሆን ነው። ጎበዞች በርቱ እና ገብተሽ ትነግሪናለሽ። አውዬ ከሄድኩም ካልሄድኩም ስለ ልጅቷም ታሪክ መጨረሻዋንም እነግርሻለሁ። እሺ የልጅሽ አካውንት ነው? በራስሽ አካውንት ትመጫለሽ ወይስ በዚህ? እኔ የኔ አካውንት ምን እንደሆነ አላውቅም፣ ግን ኮምፒውተር ላይ ጎበዝ ስለሆነ ያስተካክለዋል። ኤደን ነው የሚለው ያስተካክለዋል። በጣም ጥሩ። እንደዛ ከሆነ አውዬ በጣም ነው የምወድሽ የኔ እናት። እመቤቴ በሰላም ትገላግልሽ፣ የአጥር ወፍ አትስማሽ። አሜን። በጣም ጀግና እናት ነው። በርቱ እናደርጋለን። እሺ እናት በጣም ነው የምወድሽ። እሺ ሰላም ሁኚልኝ። ቻው ውዶቼ። ይህንን አካውንት ፎሎ አድርጎት 500 ፎሎ ገብታ ግን ኢንቫይት ሳደርጋት ካናት አክሰስ ቪዲዮ አለኝ። አንዴ 1000 ሙሉት። ሱሱ ቤተሰቦችሽ መጥተዋል? አቡዬ ቤተሰቦች መጥተዋል። እኔ ያለሁት ሳዑዲ ስለሆነ እነሱ በሌላ ስልክ ነው የሚገቡት፣ ከዛ ማለት ነው በጎረቤት ስልክ። ታዲያ ታዱ ሳይዱትን ይባላል። እንትን ልበለው ታዲያ አንቺ እዚህ ጋር መቀመጥ ነው ትርጉሙ? ታዲያ እሱ እዚህ ጋር ካልመጣ እኔ እኮ በአንቺ አካውንት መስሎኝ እኮ ነው። እኔ ሳዑዲ ነው ያለሁት። እኔም ቁጭ ብዬ ለሱ ማስተላለፈው መልዕክት ስላለ ተጠፋ ወንድም ሜንሽን አርጊው። እሱን በሱ አካውንት ቢገቡበትም ሜንሽን አርጊው። ጻፉ ልበላቸው። እሺ ሜንሽን አርጊ። ይሄ ነው እያልሽ ኮመንት ላይ ሆነሽ ሜንሽን አርጊ። ጋይስ I wish we support her. Abu ይቻላል። you can support her. I will let her come in again. You need her number to support her. አሁን ታሪክሽን የነገርሽን ኤደን መልሰሽ ግቢ። አንዲት እናት አንዲት እህታችን ሰፖርት ላርጋት እያለች ነው። ገብተሽ አካውንት ነምበርሽና ቁጥርሽን ንገሪያት ሰፖርት እንድታረግሽ ውዴ። አለው በይና እናስገባሻለን። ያው ጽፋለች ጽቤያታለሁ። ጋይስ ፎሎ አድርጉት፣ ይሄንን አካውንት ፎሎ አድርጉት። አንዴ ቪዲዮ እንዲያበሩ ጋይስ። ስንት ደረሱ? 548 1000 ካልሞላ አይከፍትም ቪዲዮ። እዚህ ጋር አሁን የሚያሳየው 800 ነው። ብዙ ሰው እንርዳት እያለ ነው። እሺ በጣም ጥሩ። አካውንት ነምበሩና ስልኳን ትናገራለች። አስገብቻታለሁ። እሺ ፎሎ አድርጓት አንዴ። 808 810 ይሄኛውን በትልቁ ያረኩትን አካውንት ፎሎ አድርጉትና 1000 ይግባና ቪዲዮ ያበራል። ሌትስ ጎ 820 824 830 842 856 864 867 886 878 884 886 916 ሌትስ ጎ ጋይስ 1000 መግባት አለበት። ሀበሻዊት እርግብ ምንድን ነው የምትይን? አልገባኝም። ስለማን ነው የምታወሪው? 936 ሌትስ ጎ 942 946 948 ሄዱበት 948 ጋይስ። ይህንን በትልቁ ያረኩትን አካውንት ፎሎ እያደረጋችሁ 1000 ይግባና ቪዲዮ ያበራል። ገና 615 ነው። ታቡ እኮ እዚህ ጋር ያለውን እኮ የምቆጥረው እኔ። ከዛ ከውስጥ ያለው እዚህ ጋር 2000 ማሳየት አለበት። እዛ ውስጥ 1000 እንዲሆን 970 982 990 996 1000 እዚህ ጋር 1000 ሆነ ማለት
አካውንቱ 1000 ፎሎ ገባ ማለት አይደለም። ነክታችሁ ፕሮፋይል ነክታችሁ ስትገቡ 654 ነው የሚያሳየው። ስለዚህ ስንት ይቀራል ማለት ነው? 450 ይቀራል ማለት ነው። ሌትስ ጎ። እዚህ ጋር ከላይ ቁጥሩ 2000 መሆን አለበት። ለምን እጥፍ ነው የሚቆጥረው? አንድ ሰው ፎሎ ሲያደርግ 2 ቁጥር ነው የሚጽፈው እዚህ ጋር ቲክቶክ። ገባችሁ? ለምሳሌ አሁን የኔ ሰከንድ አካውንት አያችሁት? ቢፋሚሊ የሚለው የኔ ሰከንድ አካውንት 44 ፎሎ አለው አይደለ? 46 ፎሎ አለው አይደለ? 23 ሰው ፎሎ አረገኝ ማለት ነው። እጥፍ ነው። 23 ሰው ፎሎ ሲያደርጋችሁ እዚህ ላይ የሚጻፈው 46 ብሎ ነው። ፎሎውን በእጥፍ ነው